ሰላም እንዴት ናችሁ? የቲክታክ ማህበረሰቦች ትላላችሁ ከሪከርድ እና ከሀሜት መልስ ትላላችሁ። በነገራችን ላይ አረብ ሀገራት ላይ እንደዚህ በግ ሲሰራ የልጅ ባላቸው ምናምን ያኔ አማች ማለት ነው ሲመጣ እንደዚህ ነው በግ የሚጣልለት። ታያችሁት እንዴት ደስ እንደሚል። ክብራቸው እኮ ክብር አይደለም። በነገራችን ላይ እኛ ጋር ግን ኢትዮጵያ እንደዚህ አይነት ነገር ብዙም ያኔ ነው አማትና ምራት መሰለኝ የማይስማማው እንደዛ መሰለኝ። እና ያው እንግዲህ ዛሬ አማሽ ሊመጣ ቤታችን ማለት ነው። ስለዚህ ያው በግ ስሪ ተብዬ ወገቤ ተሰብሮላችሁ ስብርብርብር ብሎላችሁ ለማስታወሻ እስኪ ልቅረጽ ብዬ እኔ ደግሞ ቪዲዮ ቀረጽኩላችኋለሁ። አዎ አረብ ሀገር እንደዚህ ነበር ምን ሰራው ምናምን እንላለን ይቀመጥና በሚለው ማለት ነውና አንዳንድ ልጆች እንግዲህ በዚሁ አጋጣሚም እንደዚህ እየሰራችሁ ነው አይደለ? እንደዚህ ይሄን ብረት ድስት አይታችሁታል። እንግዲህ ይሄ ብረት ድስት እየሰርግ ብረት ድስት በሉት እንደዚህ እየሰራን ነው። ምንድን ነበር ያለች በቃ ትናንትና ከትናንት ወዲያ የሆነች ልጅ 300 ሺህ ብር ከፍ እያመጣሁት ምናምን እያለች እኔ በጣም ነበር የሳኩ። በነገራችን ላይ እንደዚህ ለሚሉ ልጆች በጣም ነው የሚያስቁኝ እውነት ለመናገር ከማዘን ይልቅ ማለት ነውና ይሄን ያህል ብረት ድስት እያጣብሽ ነው አንቺ ማለት ነው 300 ሺህ ብር 400 ሺህ ብር አመጣሁት የምትይው በሚዲያ በሶሻል ሚዲያ ለምታውቂው። ለማንኛውም እሺ ሌላ ወሬ እንዳላወራ እና ትላላችሁ። ወይኔ ጉዴ ፈላ። ብዙ አወራለሁ እኔ ከተባልኩ ብዙ ስለማወራ በቃ ይቅርብ በቃ ማለት ነው። ለማንኛውም እንግዲህ ይሄን ይመስላል ማለት ነው። አዎ እንዴት ነው አያምርም? ወይኔ እንዴት እንደሚያምር ይሄንንማ በቃ ምናምን ትላላችሁ። እኔ በነገራችን ላይ ያው የአረብ ሀገር እንትን ብዙም አይመቸኝም ሽተው ምናምን። አሁን ይሄ በጣም ነጭ ነው። ይሄ እንትን እንኳን ነው። ለማንኛውም ሰላማችሁ ብዛ። ጉድ ወሬ ያበዛውባችሁ ጉድ እኮ ነው። ድስቴ እንዳይቃጠል የሆነ ሰዓት ኬክ አቃጥያ አይደል? አሁን ደግሞ እንዳይቃጠልብኝ በሉ ሰላማችሁ ብዛ። በነገራችን ላይ እኔ በጣም ጎበዝ ነኝ። እናንተ ሪከርድና ሀሜት ብቻ እንዳልመስላችሁ። ከምር እኔ ነኝ ምግብ የምሰራ እኮ። እንደዚህ ምን አስባችሁ ነው? አዎ ቁም ነገር አለኝ ማለት ነው። ቆይ ለማንኛውም በሌላ ጊዜ አወራችኋለሁ።